አቶ ውድና የተከበራችሁ የነጃሽ ቲቪ ተከታታዮቻችን እንዴት ናችሁ? ሳምንታዊ የነጃሽ ቢዝነስ ፕሮግራማችን እነሆ ሰዓቱን ጠብቆ ወደ እናንተ መድረስ ጀምሯል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ከቆያችሁ አጫጭርና ወቅታዊ የቢዝነስ መረጃዎችን እናደርሳችኋለን። ከዛም ባለፈ ደግሞ በጉብኝት ሰዓታችን በባለፈው ሳምንት ኢማሮሽ ሪል ስቴት ጋር ያደረግነውን ቆይታ ክፍል 2ቱን የምንጋብዛችሁ ነው የሚሆነው። እስከ ፕሮግራሙ ፍጻሜ ድረስ አብራችሁን ቆዩ ብዬ የምጋብዛችሁ የፕሮግራሙ አዘጋጅና አቅራቢ እኔ ዙበይዳ ሀሰን ነኝ ከመላው የስቱዲዮ ባለሙያዎች ጋር በመሆን ቀዳሚ ካደረግነው የነጃሽ ቢዝነስ መሰናዷችን ስንጀምር አጫጭርና ወቅታዊ የቢዝነስ መረጃዎችን እናደርሳቸዋለን። ቀዳሚ ያደረግነው የሀገር ውስጥ የቢዝነስ መረጃችን ደግሞ የኢትዮ አረብ ረመዳን ኤክስፖ በአዲስ አበባ ሊካሄድ መሆኑ መነገሩ ነው። ከፊታችን የካቲት 9 እስከ የካቲት 13 ቀን 2018 ዓመት በአዲስ አበባ ወዳጅነት ፓርክ በደመቀ ሁኔታ የሚካሄደው የኢትዮ አረብ ረመዳን ኤክስፖ 2026 መዘጋጀቱን በረከቱል ሀበሻን አስታውቀዋል። የበረከቱል ሀበሻን ፕሬዝዳንት የሆኑት አቶ ሁሴን አብደላ በዚህ ኤክስፖ ላይ 10 በላይ የሀገራት የተውጣጡ 400 የሚደርሱ ነጋዴዎች ይሳተፋሉ ብለዋል። በረመዳን ኤክስፖ ላይ የሚሳተፉ 80 በመቶ የሚሆኑ የውጭ ሀገር ነጋዴዎች ሲሆኑ 20 በመቶ የሚሆኑት ደግሞ የሀገር ውስጥ ነጋዴዎች ናቸውም ተብሏል። ይህ ኤክስፖ የውጭ ምንዛሬ ፍሰትን በመጨመር የኢኮኖሚ ገጽታን የሚያሳድግ የሀገር ውስጥ ነጋዴዎችን ከዓለም አቀፍ አቻዎቻቸው ጋር የረጅም ጊዜ ሽርክናን የሚፈጥርና ልምድን የሚለዋወጡበት ይሆናል ተብሎም ይጠበቃል። እንዲሁም ደግሞ ኢትዮጵያ ምርትና የሀገር ውስጥ ኢንዱስትሪዎችን ለዓለም ገበያ የሚተዋወቁበት ትልቅ መድረክ እንደሚሆንም ተገልጿል። በተጨማሪም በዝግጅቱ ላይ በርካታ ታዋቂ ሰዎች ተገኝተው የዝግጅቱ አካላት ይሆናሉም ተብሏል። ይህም ታላቅ መሰናዶ ንግድ ታሪክን፣ ባህልን፣ መንፈሳዊነት ጋር አጣምሮ የያዘ መድረክ መሆኑ የተገለጸ ሲሆን እስከ ጥር 15 ቀን ድረስ እንግዲህ ነጋዴዎች መመዝገብ ይጀምራሉም ተብሏል። ወደ ቀጣዩ የቢዝነስ መረጃችን ስናልፍ ደግሞ ፒያሳ ላይ የሚገኘው አራዳ ሞል 48 በመቶ የሚሆነውን ለውጭ ሀገር ኩባንያ መመደቡ ተሰምቷል። በአዲስ አበባ ፒያሳ ከአድዋ ሙዚየም ፊት ለፊት የተገነባውና በኢትዮጵያ የመጀመሪያው ዓለም አቀፍ ደረጃውን የጠበቀ የንግድ ማዕከል መሆኑ የተነገረለት አራዳ ሞል ከጠቅላላ የህንፃው ይዞታው 48 በመቶ የሚሆነው ለውጭ ሀገር ኩባንያዎች መመደቡን አስታውቋል። ሞሉ ከዓለም አቀፍ ግዙፍ የቤት እቃዎች አምራች ከሆነው አሽሊ ፈርኒቸር ተወካይ ዩስራ ሆም ፈርኒቸር ጋር በይዘቱ ለየት ያለ ሾሩም ለመክፈት የሚያስችለውን የፊርማ ስነስርዓት ማድረጉ ተዘግቧል። አሽሊ ፈርኒቸር በዓለም ዙሪያ ከ1000 በላይ ቅርንጫፎች ያሉትና ከ35000 በላይ ሰራተኞችን የሚያስተዳድር የአሜሪካ ግዙፍ ተቋም መሆኑም ተነግሮለታል። በ16500 ካሬ ሜትር መሬት ላይ ያረፈውና 115000 ካሬ ሜትር አጠቃላይ የፎቅ ስፋት ያለው ይህ ግዙፍ ፕሮጀክት በግንባታ ሂደቱ እስካሁን ለ1200 ዜጎች ቋሚና ጊዜያዊ የስራ ዕድል መፍጠሩም ተገልጿል። የአራዳ ሞል አስተዳደር እንደገለጹት የህንፃው 48 በመቶ የውጭ ኩባንያ ካካፈለ በኋላ ቀሪው ደግሞ 52 በመቶ ጥራት ላላቸው በተመራረጡ ዘርፎች ለተሰማሩ የሀገር ውስጥ ድርጅቶች በኪራይ የሚተላለፍ ይሆናልም ተብሏል። ሞሉ ሲጠናቀቅ በውስጡ ዓለም አቀፍ የፋሽን ብራንዶች፣ አልባሳትና ጫማዎች፣ የልጅ መጫወቻ ስፍራዎች፣ ጂምናዚየም፣ ካፌዎች፣ የውጭ ምንዛሬ ማዕከላት፣ ባንኮችና የቴሌኮም አገልግሎት እንዲሁም ደግሞ ዲዩቲ ፍሪ ወይም ደግሞ ከቀረጥ ነፃ መሸጫዎችና የባህል አልባሳት ማዕከላትን ጨምሮ ዘርፈ ብዙ አገልግሎቶችን እንደሚሰጥም ይጠበቃል ነው የተባለው። ተመልካቾቻችን ከነጃሺ ቲቪ ወደ እናንተ እየደረሰ የሚገኘው ነጃሺ ቢዝነስ ፕሮግራማችንን እየተከታተላችሁ ትገኛላችሁ። አጫጭርና ወቅታዊ የቢዝነስ መረጃዎችን እያደረስናችሁ ነው። አሁን ደግሞ ከውጭ ሀገር የተገኙ መረጃዎቻችንን ወደ እናንተ ስናደርስ ቀዳሚ ያደረግነው የኢስላሚክ ፋይናንስ መረጃን ይሆናል። ዓለም አቀፍ የኢስላሚክ ፋይናንስ አቅም እንግዲህ በየዓመቱ በ14.9 በመቶ እድገት እያስመዘገበ መሆኑ ተነግሯል። በኢስላሚክ ፋይናንስ አገልግሎት ቦንድ ሪፖርት መሰረት እንግዲህ የኢስላሚክ ፋይናንስ አገልግሎቶች ኢንዱስትሪ ወይም ደግሞ IFSI በየዓመቱ በ14.9 በመቶ እድገት መጠን እያስመዘገበ መሆኑን አስታውቋል። ይህ አስደናቂ እድገት በኢስላማዊ ባንክ፣ በሱኩክና በኢስላሚክ ኢንሹራንስ ክፍሎች ውስጥ ባሉ ጠንካራ አፈጻጸም ምክንያት መሆኑን ነው የተነገረው። እነዚህ ጥንካሬዎች እንግዲህ በኢስላሚክ ፋይናንስ ተቋማት ወይም ደግሞ IFSI ጉልህ በሆኑ እድሎች ላይ ጥቅም ላይ እንዲውሉ ያደርጋቸዋልም ተብሏል። በኢስላሚክ ፋይናንስ አገልግሎት
በኢስላሚክ ፋይናንስ አገልግሎት ቦርድ ወይም ደግሞ IFSB የታተመው ሪፖርት እንደሚያመላክተው ይህ የእስልምና ፋይናንስ ሀብቶች በ2024 ወደ 3.88 ትሪሊየን ዶላር ከፍ ብሎ ነበረ። ይህም እንግዲህ በየአመቱ በ14.9% ዓመታዊ እድገት እያስመዘገበ መሆኑን ማሳያ ነው ብሏል ሪፖርቱ። እስላማዊ ባንክ በተሻሻለ ንብረት ጥራትና ጥንካሬ የካፒታል ቦታዎች የተደገፈው በ17.05% አድጓል። የተካፉል ወይም ደግሞ በእስላማዊ ኢንሹራንስ ደግሞ በ16.9% አድጓል። ይህም ደግሞ ከብዙ የኢንሹራንስ ገበያዎች በልጦ ተገኝቷል ተብሏል። የሱኩክ ወይም ደግሞ የኢስላሚክ ቦንድ ገበያን ስንመለከት በ25.6% ጨምሯል። ይህም ጠንካራ የኢንቨስተሮችን ፍላጎትና ሉዓላዊ ፍላጎትን ያንጸባርቃል ነው የተባለው። ከዚህ እድገት ውስጥም አብዛኛው የመጣው በተለይም ከአፍሪካና ከመካከለኛው እስያ መሆኑም ተነግሯል። እነዚህም ከጎለመሱ የባህረ ሰላጤ ትብብር ምክር ቤት ወይም ደግሞ GCCና ከደቡብ ምስራቅ እስያ ገበያዎች በበለጠ ፈጣን ተቀባይነት እያገኘ መሆኑን ማሳያ ነው ብሏል ሪፖርቱ። ማሌዥያ፣ ሳዑዲ አረቢያና የተባበሩት አረብ ኤሚሬት የእስልምና ፋይናንስ ማዕከላት ሆነው ሲቀጥሉ እንደ ናይጄሪያ፣ ካዛኪስታንና ኡዝቤኪስታን ያሉ አገሮች ደግሞ ተጠቃሚ እየሆኑ መምጣታቸው በሪፖርቱ ላይ ተነግሯል። ቀጣዩ የውጭ ሀገር የቢዝነስ መረጃችን ደግሞ ወደ ሳዑዲ አረቢያ ይወስደናል። ሳዑዲ አረቢያ የኢንዱስትሪና የማዕድን ሀብት ሚኒስቴር ለ138 አዳዲስ የማዕድን አውጪዎች ፈቃድ መስጠቱን አስታውቋል። ይህም በመንግስት ውስጥ የማዕድን ዘርፍ ለማልማትና ለብሔራዊ ኢኮኖሚ የገቢ ምንጮችን ለማሳደግ ከሚያደርገው አስተዋጽኦ ውስጥ አንዱ መሆኑን የተነገረው የሚኒስቴር መስሪያ ቤቱ ኦፊሴላዊ ቃል አቀባይ የሆኑት ጃራህ አልጃራህ አዲሶቹ የማዕድን ፈቃዶች 114 የምርመራ ፈቃዶችን፣ 13 የግንባታ ቁሳቁስ የማዕድን ቁፋሮ ፈቃዶችን እና 7 የዳሰሳ ጥናት ፈቃዶችን ያካተቱ መሆናቸውን ተናግረዋል። አልጃራ እስከ ወሩ መጨረሻ ድረስ በዘርፍ ውስጥ ያሉትን ትክክለኛ የማዕድን ቁፋሮ ፈቃዶችን ጠቅላላ ቁጥርም እንግዲህ 2719 መድረሱንም ገልጸዋል። የማዕድን ኢንቨስትመንት ህግና አፈጻጸም ደንቦች 6 አይነት የማዕድን ፈቃዶችን እንደሚገልጹም ጠቁመዋል። እነዚህም ሁሉም አይነት ማዕድናት ለ2 ዓመታት የሚሸፍንና ታዳሽ የሆነ ፍለጋ ፈቃድን በምድብ ሀናለ ውስጥ ለሚገኙ ማዕድናት ለ5 ዓመታት የሪኮኔክሽን ፈቃድ እንዲሁም ደግሞ ለምድብ ሀመርሃ የማዕድን ፈቃድና ከማዕድን ወይም ደግሞ ከአነስተኛ ደረጃ የማዕድን ፈቃድ ጋር የተያዘ አጠቃላይ ዓላማ ያለው ፈቃድን ያካትታል ብሏል ዘገባው። ወደ አውቶሞቲቭ መረጃዎቻችን ስናልፍ ደግሞ የመርሴዲስ ቤንዝ ኢቪ ሽያጭ በ2025 በ9% እንግዲህ ቅናሽ ማሳየቱ ተሰምቷል። መርሴዲስ ቤንዝ ግሩፕ ኢቪ በ2025 ሙሉ በሙሉ በኤሌክትሪክ የሚሰሩ ተሽከርካሪዎች ሽያጭ በ9% ቀንሷል። ይህም ደግሞ ከተፎካካሪው BMW AG ጋር ያለውን ልዩነት አስፍቶታል ነው የተባለው። መርሴዲስ ባለፉት ዓመታት 168800 ሙሉ በሙሉ የኤሌክትሪክ ተሽከርካሪዎችን ሸጧል። ይህም ከ2024 አሃዞች ጋር ሲነጻጸር ቀንሷል ሲል ኩባንያው በያዝነው ሳምንት ላይ አስታውቋል። በተቃራኒው የBMW ኢቪ ሽያጭ በ3.6% ወደ 442072 አሃዞች ከፍ ብሏል። ይህም እንግዲህ በኤሌክትሪክ ተሽከርካሪ ክፍል ውስጥ በሁለቱ የጀርመን ቅንጡ አውቶሞቢሎች መካከል ያለው ልዩነት በግልጽ አሳይቷል ነው የተባለው። ይህም የገበያ መዋዠቅ በመርሴዲስ ዋና ስራ አስፈጻሚ በሆኑት ኦላ ካሌኒየስ ላይ ተጨማሪ የሆነ ጫና መፍጠሩም ተነግሯል። ኩባንያው ወደ ኤሌክትሪክ ተሽከርካሪ በሚደረገው ሽግግር ውጤታማ በሆነ መንገድ መወዳደር እንደሚችል ለማሳየት ቢሰራም ነገር ግን በ2025 አጠቃላይ የመኪና ሽያጭ መጠኑ በ9% በመቀነስ ወደ 1.8 ሚሊዮን ተሽከርካሪዎች ዝቅ ብሏል ነው የተባለው። በቻይና ውስጥ ባለው የአውቶሞቢል ገበያ ቅድሚያ ለሀገር ውስጥ ምርት መሰጠቱ የመርሴዲስ ሽያጭ እንዲቀንስ ከፍተኛ አስተዋጽኦ አድርጓል ብሏል ዘገባው። በዚህም በቻይና ውስጥ ከዚህ በፊት ከነበረው የመርሴዲስ ቤንዝ ሽያጭ በአሁኑ ሰዓት በ19% ቀንሷል ተብሏል። በዓለም አቀፍ ደረጃ ደግሞ በ10% በመቀነስ በ1.05 ሚሊዮን መኪና ሽያጭ ቀንሷልም ተብሏል። የተወደዳችሁ ተመልካቾቻችን ለዛሬ ያዘጋጀንላችሁ የተመራረጡ ከሀገር ውስጥም ከውጭም የተውጣጡ የቢዝነስ መረጃዎች የተከታተላችኋቸውን ይመስሉ ነበረ። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን እየቆያችሁ ስለሆነ እጅግ ደስ ይለናል። እጅግ አድርገን እናመሰግናለን። ቀጣዩ መሰናዷችን ደግሞ የጉብኝት ሰዓታችን ነው። በጉብኝት ሰዓታችን በባለፈው ሳምንት እንግዲህ ከኢማሮሽ ሪል ስቴት ጋር ያደረግነውን ቆይታ አስጎብኝተናችሁ ነበረ። በዛሬው ሳምንት እንግዲህ ክፍል 2ቱን እናደርሳችኋለን። እንዲሁም ኢማሮሽ ሪል ስቴት 10ኛ ዓመት ክብረ በዓሉን ያከበረበትን መሰናዶ በዛሬው የጉብኝት ሰዓታችን ወደ እናንተ የምናደርስ ነው የሚሆነው። እሱን ተከታትለን እንመለስ።
አምና በብዙ መልካም ስራዎች በጾም በሰላት በዘካ ይበረታንበት የተለያዩ ኢባዳዎችን ስንከውን ያለፍንበት ደጋግሞ በሐያታችን እንዲመጣ ዱዓ ያደረግንለት ረመዳን እነሆ ደረሰ። የተሳኩ የኡምራ ፓኬጆችን በማዘጋጀት የሚታወቀው ሆሊዴይስ ቱርና ትራቨል ከፍላይ ሸገር ጋር በመተባበር ልዩ የረመዳን ፓኬጅ አዘጋጅቷል። በተወዳጁ ዶክተር መሐመድ ዘይን ኑር ሁሴን መሪነት በሚዘጋጀው በዚህ ልዩ የኡምራ ፓኬጅ የበረራ ትኬት፣ ቪዛ፣ ሆቴልና ትራንስፖርትም ተካቷል። የቀረን ጥቂት ቦታ ስለሆነ ፈጥነው ይመዝገቡ። አድራሻችን ቤተል ፋሚሊ ታወር 3ኛ ፎቅ ቢሮ ቁጥር 305 ያገኙናል። እንዲሁም አንዋር መስጂድ ፊት ለፊት ሚሽካት ህንጻ 5ኛ ፎቅ ቢሮ ቁጥር 505 ያገኙናል። አለም ደግሞ በስልክ ቁጥሮች በመደወል ተጨማሪ መረጃዎችን ማግኘት ይችላሉ። በ0992 23 23 23 በ0984 77 77 75 በ0977 21 11 21 በ0977 15 55 15 ላይ ደውሉልን። ኢነል ሐምደ ወንዓመተ ሁል ጊዜ እንደምንለው በኡምራው ተደስተው በዱዓው ያስቡናል። ሆሊዴይስ ቱርና ትራቨል ከፍላይ ሸገር ጋር በመተባበር የከተማችን ድምቀት ቤተል ላይ በክብር ተሰይሟል። አፕል ፕላዛ እንኳን ደህና መጡ። ውበትን በተላበሰው አፕል ፕላዛ ዘመናዊ አረቢያን መጅሊስ፣ የቤትና የቢሮ ዕቃዎች፣ የጋርመንት ውጤቶችን ጨምሮ የአዋቂና የህፃናት አልባሳት መሸጫዎች ያገኛሉ። የበርገርና የአይስክሬም ፍላጎቶ ከሙሉ የሬስቶራንት አገልግሎት ጋር ይስተናገዳሉ። ብቅ ብለው ይዝናኑ። እስቲምና ጃኩዚን ይዞ ከምርጥ የወንዶች የውበት ሳሎን ጋር ይጠብቆታል። ለሸቀጥ፣ ለኮስሞቲክስ፣ ለትኬትና ለጉዞ ወኪል ፍላጎቶ በአማራጭነት የሚገለገሉበት አፕል ፕላዛ ለትምህርት ቤት ቢሮ፣ ለተለያዩ ተቋማት ቢሮ በስፋት እኛ ጋር ያገኛሉ። አፕል ፕላዛ ይለያል። ቤተል ቢጫ ፎቅ አካባቢ አድራሻችን ነው። ሁሉንም ሸመታ በአንድ ቦታ አፕል ፕላዛ። የቤት ወሰዳችን ላይ ነው አንተ ነው። በጣም አሪፍ። እንግዲህ ያው ከኢማሮሽ ሪል ስቴት ቤት ገዝተው ከሚኖሩ ነዋሪዎች መካከል አንድ ቤት ተገኝተናል። ቤቱ እንደምታዩት በጣም ነው የሚያምረው። ሙሉ ነገር ያለቀለት ነው። ለመኖሪያ ምቹ እንደሆነ እንግዲህ እያየን ነው። እንደው ያው ሪል ስቴት ላይ እንገኛለን እና የሪል ስቴት ገበያውን እስኪ እናንሳ። በአሁኑ ሰዓት ያለው የሪል ስቴት ገበያ ምን ይመስላል? እናንተም ደግሞ የሪል ስቴት ገበያውን በደንብ ገፍታችሁ እንድትወጡ አውትሻይን እንድትሆኑ ያረዳችሁ ነገር ምንድነው የሚለውንም እናንሳ። ፓኬጁንም ቅድም እንዳነሳ ነው ማለት ነው። ኦፍ ኮርስ ሶ
ጥሩ ጥያቄ ነው። እንደውም መጠየቅም ያለበት እሱ ነው። እንደ ሪል ስቴት የማራሽ ሪል ስቴት ኦልሞስት በቤቶቹ ላይ አፎርደብል ነን ወይም ተመጣጣኝ ዋጋ ነው ያለን። ፓኬጆችም ደግሞ አሉን ሞር የቀነሰ ነገር እንዲገኝ ይሆናል የሚባለውን ዝርዝር መረጃ ስነግርሽ በመኖሪያ ደረጃ አሁን ላይ በሌሎች ሪል ስቴቶች ወይም አሁን ላይ አዲስ አበባ ላይ ገበያው በምን ያክል ደረጃ ነው እየተሸጠ ያለው ከተባለ ምንም ማጋነን ሳይሆንብኝ በካሬ ከ100,000 አባቭ ናቸው በአብዛኞቹ ሽያጭ ላይ ያሉት እና እንደኛ ደግሞ ድርጅት ስናወራ ስፔሻሊ አሁን ወደ መጠናቀቅ ያሉ ሳይቶች አሉን። እዚሁ ቤተል አሁን የምናየው ሳይታችን አንድ በጀሞ እና በሶማሌ ተራ ላይ የሚገኙ ሳይቶቻችን ወደ መጠናቀቅም እየቀረቡ ነው። ልናስረክባቸውም ትንሽ ጊዜያት ነው የቀሩን። እንደዛም ሆኖ ግን በካሬ በጣም ከፍተኛ የተባለው 85,000 ነው። ከዛም በታች ናቸው። ዝቅተኛ መነሻችን ደግሞ ብለን ካነሳን በአየር ጤና ላይ አንድ ሳይት አለ። እዛ ላይ ከ58,000 55,000 ኢቨን ጀምሮ እዛም ላይ ደግሞ እንዳከፋፈል ሂደቱ ስፔሻል ፓኬጆች እየጨመረን ስፔሻል ኦፈሮች እየጨመረን 50% ሲከፈል 75% ሲከፈል እና 100% ሲከፈል ሞር እየቀነሰ የሚመጣበት ኦፈሪንግ ነው ያሉት። ይሄ ነገር ሲጨመር እንደ ማስታወቂያ የሚሰራበት አይነት ሆኖ አይገኝም። ያው ቀጥታ ሂሳቡ ይገልጸዋል አፎርደብል የሚለው ነገር ነው። ከ55,000 ጀምሮ አንድ ቤት በካሬ እየተገኘ ከሆነ አዲስ አበባ አልተወደደችም እንዴ እስከሚባል ድረስ ያስገድደናል። ከኑሮ ርካሽ ነው እንላለን። እኛ ጋር እስካሁን ድረስ በተጠበቀው መልኩ እየተፍጨረጨረ እንደነገርኩሽ ነው። ሞሮፍ ለአትራፊነት ሳይሆን የተቋቋም ነው ለሰው ለማህበረሰቡ በተቻለው አቅም የቤት ባለቤት እንዲሆን ሞሮፍ ሁሉም ሰው እንዲያገኝ ነው ፍላጎታችንም እያደረግነው ያለነው። አሪፍ ሀሳብ ነው ያነሳው። በተለይ ከሆነ ጊዜ በኋላ የቤት ባለቤት መሆን በጣም በቃ ህልም እየሆነ መጥቷል ለብዙ ሰዎች በፊት ተመርቀው ትምህርታቸውን ጨርሰው ስራ ይዘው ቶሎ የቤት ባለቤት የሆኑ ነበረ። ከሆነ ጊዜ በኋላ ግን ያው ብዙ ነገሮች እንትን ሲሉ ይከብዳልና እናንተም አሁን ይሄንን ለማቃለል ሰዎች ሁሉም ሰው የቤት ባለቤት እንዲሆኑ እየሰራችሁ እንደሆነ እየነገርከኝ ነው። ከዛ ውጪ ያከፋፈል ሁኔታ የምታዘጋጁት የተለየ ነገር አለ? ለምሳሌ ቅድመ ክፍያ የሚሰጥበት አንዳንድ ጊዜ አንዳንድ ቦታዎች ላይ ብዙ ብር ቀድመህ መክፈል የማትችልበት ሁኔታ ይኖራል እና ያኔ ደግሞ ወደኋላ ይባላል። ስለዚህ እናንተ የምታዘጋጁት የተለየ ያከፋፈል ሁኔታ ሲኖረው? ኦፍ ኮርስ ይኖራል። ያው አፎርዳቢሊቲንም እኮ ቀጥታ በካሬ ይሄን ያህል ስለሆነ ቀነሰ ሳይሆን ከዛም በኋላ ደግሞ እንዴት አቻችሎ ካለበት ኑሮ ላይ ያው ደሞዝተኛም ከሆነ ነጋዴም ከሆነ ካለችው ላይ አቻችሎ ነው ንግዱም ሳይቆም ወይንም ስራውም ሳይቆም ነው ቤቱንም ደግሞ ለማግኘት የሚጥረው አንድ ሰው ገዢ ከተባለ ሰው ያንንም የሚያስኬድበትን መንገድ ስለሆነ የሚመቻቸው። አሁን እኛ ላይ ብዙ ጊዜ የምንታወቀው ፕራይሲንጎቻችንን ዳውን ፔመንት ከተከፈሉ በኋላ በየወሩ የሚከፍሉበት መንገድን እናመቻቻለን። ስለዚህ ይሄ ዋን ታይም ትልቅ ሎድ ያለው አማውንት ኦፍ መኒ ሳይሆን የምንቀበላቸው በቀስ እያለች ኮንሲስተንትሊ በየወሩ የሆነ አማውንት ኦፍ መኒ ዲፖዚት እያደረጉ እንደሄዱበት ነው የሚሆነው። እንደነገርኩሽ ነው መጀመሪያም ላይ ያንን አፎርደቢሊቲ የምር አፎርደብል ይሆንላቸዋል የሚለው ነገር የሚመጣው ከቤቱ ቀነሰ ከሚለው አንግል ብቻ ሳይሆን ቤቱንም ኦን እስከሚያደርጉበት ጊዜ ድረስ ለነሱ በጣም ምቹ እንዲሆን በጣም ያንን ምቹ ኦፈር እናስቀምጠዋለን። ግን ቀስ እያልኩኝ ብዙ ማውጣት አልችልም የሚለውን ነገር ደግሞ ሃንድል እንዲደረግ ነው በየወሩ መንዝሊ ኢንስታልመንት አዘጋጅተንላቸው ያንን አማውንት በትልቁ የሚከፈለውን አነስ ተደርጋ ተከፋፍለው ሁሉም በገቢው መጠልቅ ኦፍ ኮርስ ረዘም ላለ ጊዜ ያንን ክፍያ እንዲቀጥሉበት ይሆናል። የዛ ሰዓት ምን ይሆናል አንቺም የሚጫነሽ አይነት አይኖርም፣ ከኪስም የሚጎዳ አይነት አይሆንም። ስራሽም ቅጥሩም ቢሆን ተያይዞ መሄድ እንዲችል ይሆንላቸዋል ማለት ነው። ከዛም ባለፈ እንግዲህ ከታች ጀምሮ እያወራን ነበረ ኢማሮሾች የንግድ ቦታን እየመሰረታችሁ እንዲሁም የመኖሪያ ቦታንም አንድ ላይ አድርጋችሁ መንደር እየሰራችሁ ነው ያላችሁት እና ያው መንደር ማህበራዊ ህይወትም አለ አይደለ? አንድ መንደር ሲመሰረት። ስለዚህ አሁን ያ ማህበራዊ ህይወት ስሙዝ በሆነ መንገድ እንዲሄድ እናንተ የምታደርጉት ከሸጣችሁ በኋላ የምታደርጓቸው ክትትሎች ሊኖሩ ይችላሉ። ጥሩ የሆነ ማህበረሰብ እንዲፈጠር ያው ዞሮ አንድ ማህበረሰብ ሲፈጠር እናንተ መጠየቃቸው አይቀርም አይደለ? የኢማሮሽ መንደር ስለሆነ ስለዚህ ያ ጥሩ የሆነ ማህበረሰብ እንዲፈጠር እናንተ ሴልስ በኋላ የምታደርጓቸው ነገሮች ምንድን ናቸው?
ኦልሞስት ፋሚሊ ነው ሲጀመር የምንሆነው። በዚህ ጉዳይ ከተነሳ አይቀር ከኢማሮች ጋር ደንበኞቻችንን ብታገኟቸው አንድና አንድ ሁሉም ጋር ያለው ነገር የቤተሰባዊነት አይነት ትውውቅ ነው የሚኖረን። ያው ሸጠንላችሁ ቻው ሳይሆን እነሱ ጋር ደንበኛ ሆነን ኢቨን የሚገርምሽ ነገር በስራቸውም ላይ የምንያያዝበትን መንገድ አመቻችተን ነው። አልሙኒየም ላይ የሚሰራ ካለ ከኛ ጋር ፕሮቫይድ እንዲያደርግ የተለያየ የሚሰሩበትን መንገድ ከኛ ጋር የሚያያዙበትን እና ስራቸውን ሞር ፕሮዳክቲቭ የሚሆንበትን መንገድ ያክል ስለሚመቻች ነዋሪው ቤተሰብ ይሆናል። ከቤተሰባዊነት በኋላም ይቀጥላል አብሮን ከኛ ጋር ብዙ ጊዜ አፎርድ ማድረግ እስከቻሉ ድረስ አንዳንድ ክላይንቶቻችን ከአንድ ከጀመርነው ሳይት ጀምሮ እስካሁን ድረስ እየተከተሉ ቤትን እየገዙ እነሱም አብረውን የሚቀጥሉበት መንገድ አለ። ያን ታማኝነት ደግሞ የሚያመጣው እንደምታውቂው ስታስረከቢው ስታሳዩ ህልምን እውነት ነው ብለሽ የምታሳይበት ደረጃ ላይ ስትደርሺ ነው ያን ነገር አብረሽ ተያይዞ ቤተሰባዊነቱን አብረው ክትትሉም እንዲጨምር የሚያደርገው ማለት ነው። በዛ መልኩ እነሱን ሰዎች ከመከታተል አንግል ያው እንመጣለን። ኦልሞስት ለ1 ዓመት ለ2 ዓመትም የሚሆን ያክል ምንም አይነት ፊክስቸሮች ችግር ካለ ምን ካለ ራሳችን እየመጣን ፊክስ እያደረግን ያንን አገልግሎት እንሰጣቸዋለን። በዛ መልኩ ስንከታተላቸው ደግሞ ኦፍኮርስ ያ ቤተሰባዊነት በደንብ እንዲደራጅና እንዲወዳጅ ያደርገዋል ማለት ነው። የአከፋፈል ስርዓቱን እያነሳ ነው እንግዲህ የአከፋፈል ስርዓቱ ሰዎች ባላቸው አቅም በፈለጉት አይነት አከፋፈል ስርዓት እንዳዘጋጃችሁ እየነገርከኝ ነውና ልክ እንደ ዕቁብ መጣል ይችላሉ ማለት ነው እናንተ ጋር። እሱን አብረን እናንሳ። በዛውም ደግሞ አያይዘን ብዙ ሰዎች የወለድ ነገር ያስጨንቃቸዋልና ወለድ አለው የለውም የሚለውን ደግሞ አብረን እናንሳው። በትክክል ከሁለተኛው ጥያቄሽ ልጀምርልሽ እና ወለድ የሚባል ነገር በድርጅታችን ተሰርቶ የማያውቅም። ከዚህም በኋላ የሚሰራበት አይነት መንገድ አይሆንም። የክፍያ መጠኑ ላይ ወለድ የሚባል ነገር አናካትትም። እሱ ተካተተ ማለት እኮ እውነት ለመናገር ያው አፎርደብል የሚባለውን ነገር ያጠፋዋል በሌላ አነጋገር። ያንን የወለድ አሰራር እኛ አንጠቀምም። ጀነራሊ ደግሞ እንዳከፋፈል ያልሽው ያው በየወሩ ይከፍላሉ ስልሽ ኦፍኮርስ ዕቁብ ትክክለኛ እንደውም ሊጠቀም ለማለት የሚመች ነው በቃ። ስለዚህ አንድ እርግጥ የሚደርሳቸውን ቤት ዕቁብ እንደሚጥሉበት አይነት ነው የሚሆነው። በጣም አነስተኛ ነው አከፋፈሉ፣ በዛ ላይ ወለድ የለውም። which means ኮንስታንት የሆነ ወርሃዊ ክፍያዎችን በመክፈል ቤቶቹን አፎርድ እንዲያደርጉ ይረዳቸዋል። እንደውም እንደምትመለከቱ ሳይቶቻችንንም በአብዛኛው ለአስፋልት ቅርብ ወይም አስፋልት ዳር የሆኑ ቦታዎች ናቸው። ስለዚህ ለአክሰሲቢሊቲ ለእንቅስቃሴ አመቹ እንዲሆኑ ተደርጎ ነው የተቀመጡት። እንደ መኖሪያ መንደርም ደግሞ ይሁን ከተባለ አየር ጤና ሳይታችንን በዛ መልኩ ከአስፋልት ገባ ያለ ኮምፓውንድ የሆነ አይነት አቀማመጥ አድርገን የአየር ጤና ሳይታችንን እየሰራ ነው። ከዛ ሳይት በስተቀር ግን በአብዛኞቹ ለአስፋልት ቅርብ የሆነ አመቺ ብዙ ሰጣ ገባ ውስጥ የማያስገቡ ጉራንጉር ያላቸው የሚባል ያልሆነ ቦታ ሲሆን ለንግዶቹም እንዳልኩሽ ነው። ብዙ ጊዜ ቤቶቹን አስረከብን ከተባለ በኋላ ማህበረሰቡን አንድ ላይ እንዲተዳደሩ እንዲተዋወቁ እናደርጋለን። ከዛ በኋላ የከርሰ ምድር ውሃውን ሰርተናል፣ ውሃ አስረክበናል ማለት ነው። ባካፕ ጀነሬተሩን ሰጥተናል፣ ኢንፍራስትራክቸሮቹን አሟልተናል። ከዛ በኋላ የሚቀረው እነሱ ነገር ያንን ነገር ሜንቴን አድርጎ አብሮ መጓዝ ነው። ስለዚህ የዛ ሰዓት ላይ አብሮ መተዋወቃቸው፣ መደራጀታቸው፣ ማህበር መፍጠራቸው ህንፃቸውን ክሊን አድርገው ለረጅም ጊዜ ውበቱን ጠብቆ እንዲቆይ ይረዳቸዋል። እሱን ነገር እኛም ከጎናቸው ሆነ እነሱም እንደ ቤታቸው ኦፍኮርስ ቤታቸውም ስለሆነ እየተንከባከቡት የሚጓዙበት መንገድ ይሆናል። ፓኬጆቻችን ደግሞ ምን ያደርጋሉ? መኖሪያቸው ተመቻቸ፣ ተጠናከሩ፣ ከዛስ መስራት ነው አይደል ቀጣዩ ነገር። ስለዚህ ስራቸውን መመቻቸቱንም ጋራንቲ መስጠት አለብን። ስለዚህ ሰርተው ውለው ገብተው ቤታቸው ማረፍ ከቻሉ ኦልሞስት የአንድን ሰው ሙሉ ህይወት አሳጥረን ደስተኛ ህይወት ፈጠርንለት እንደማለት ነው። እንደውም የጋራ ቴራስ አድርገንና የምናዘጋጅላቸው ጥንቅቅ አድርገን ሰርተን ቴራሱ ላይ ምን ይሆናል ሪፍሬሽ ማድረጊያ ኢቨን ትላልቅ ሰዎች እንዲንቀሳቀሱበት አይነት ሆኖ ምቹ ሆኖ ዳርዳሩ በደንብ ታጥሮ ከለላ ተደርጎለት የሚቀመጥ ስለሆነ ያንን ሴትአፕ ደግሞ የምንገልጸው ያው ሁሉም ሰው እዛ ቦታ ላይ ኢንቮልቭ እንዲያደርግበት ማህበራዊ ነገሩ እንዲያስተላልፍበት ለሀዘንም ለሰርግም ለደስታውም እዛ ያንን ቦታ በደንብ አክሰስ እንዲያደርጉ ነው። ሰው ላይ ህንፃ ሳይሆን ማህበረሰብን ነው ቢልድ የሚደረገው ብዬ ማወራል ይችላል። አሁን እንግዲህ የምንገኝበት ሳሎን በመጠኑ ሰፋ ያለ አይነት ሳሎን ነውና
አሁን ይሄ ምን ያህል ካሬ ነው ማለት እንችላለን? ሌሎቹስ እና ባለ ስንት መኝታ ቤት ነው አሁን ይሄ? እንዲሁም መኝታ ቤቶቹ ምን ያህል ካሬ ናቸው የሚለውን በዛው ብናነሳው። ኦልራይት ሶ እንደ ኢማሮሽ ሪል ስቴት ብዙ ጊዜ ባለ 3 መኝታ ላይ እናተኩራለን። ምክንያቱም ቤተሰብ መቋቋሚያ እንዲሆን ኦፍኮርስ ደግሞ ሁሉም ሰው በጊዜ ሂደትም ያላገባውም አግብቶ ትዳሩን መስርቶ ከልጆቹ ጋር መኖር ነውና ያንን መሰረት አድርጎ የቤተሰባዊ መኖሪያን ስታንዳርድ እንዲጠብቅ ተደርጎ ነው የሚሰራው። እንደ ሳሎን ካየሽው ይሄ ሰፋ ያለ ምቹ አቀማመጥ ይዞ የሚጠብቅ ነው። ይሄ አሁን ኦልሞስት ወደ 35 ካሬ የሚጠጋ ስፋት ያለው ነው። መኝታ ቤቶቹም 3 መኝታ ቤቶች የየራሳቸውን ስፔሲንግ የያዘ ማስተር ቤድሩሙ የራሱ ሽንት ቤት ያለው፣ ከዛ በኋላ የጋራ ሽንት ቤት አላቸው። ከዛ ውጭ 2 የህፃናት መኖሪያ መኝታ ቤት ተብለው የሚቀመጡ ይኖራሉ። በአጠቃላይ 3 መኝታ ቤት ይኖራል፣ 2 ሽንት ቤት ይኖረዋል፣ ሳሎን አለ። ኪችናችን ደግሞ ስፔሲፊካሊ በጣም የምንታወቅበትም ነገር ነው። ሰፊ ተደርጎ የሚሰራው ኪችናችን ላይ ነው ትኩረት የሚደረገው። ምክንያቱም ኪችን ኦልሞስት እኛን የሚገነባ ነገር ነው አይደል? ሁሉም ሰው መመገብ ግዴታው ነው። ፊውል እንደማለት ነው፣ ዋናው ጓዳ ነው። ኤግዛክትሊ ያ ኩሽናችንን በደንብ በቂ እና ከበቂ በላይ ከምንለው ስፋት ጋር ተደርጎ ነፋሻነትን የያዘ ኦፍኮርስ ብዙ ጊዜ የምናየው ሌላውን ቦታዎች ላይ የኩሽና ቬንቲሌሽን ካልተስተካከለ ቤት ይበጠብጣል፣ ጎረቤት እንዲበጠብጥ ይችላል። እና ቬንቲሌሽን በደንብ የተሟላለት ናቸው። ኢቨን ቤቶቹንም ልብ ብለሽ ካየሽ ስንገባ 4 ቤቶች አሉ ነው ያልኩሽ። ህንፃው 4 ማዕዘን ነው። ያንን ማዕዘን ጠብቆ 4ቱም ቤቶች አንግል ላይ እንዲቀመጡ ተደርጎ ነው የተሰራው። ብዙ ጊዜ ደግሞ የብርሃን ጉዳይ ይነሳል። አሁን ወይ ቀን ላይ ማብራት ልትገደድ ትችላለህ አንዳንድ ቦታ ላይ ጭልም ብሎና ኢማሮሾችስ እንዴት ነው ክፍት የሆነ አየር ለማግኘት ብርሃን በደንብ ለማግኘት? ዴፊኒትሊ እንዳልኩሽ ነው ቦታው ሁሉም በየአንግሎቻቸውን ጠብቀው መናፈሻ ያላቸው ዳይሬክት ናቹራል ላይት የሚገባላቸው ተደርጎ ነው የሚቀመጡት። ያ ነገር ምንን ይገልጻል? ኤል ላይ አንግል ላይ ሲቀመጥ ቤት ብዙ ጊዜ ሞር ኦፕን የሚያገኝበትን ስፔስ ክፍተት እንዲያገኝና ሁሉም ወደ ውጭ በደንብ ቪው እንዲያደርጉ ይደረጋል። በዛ መልኩ ነው 4ቱም አንግሉን ይዘው ሲቀመጡ ሁሉም ኤል ሼፕ የሚባል ቦታ ላይ ስለሚገኙ ሁሉም በየቤቶቹ ሁሉም ኢኩቫለንት በምትዩ ደረጃ የተሟላ ናቹራል ላይት የሚያገኙና ቬንቲሌሽንም በደንብ እንዲሟላላቸው ያደርጋል። በጣም አሪፍ። እንግዲህ የነጃሺ ቢዝነስ ተመልካቾቻችን በኢማሮሽ ሪል ስቴት እያደረግን ያለነውን ቆይታ እየተከታተሉን ይገኛሉ። እናም ባንተ አፍ ደግሞ ኢማሮሽ ሪል ስቴትን መተው እንዲገዙ ቤት ፈላጊዎች ንገራቸው። ያው ኢማሮሽ ሪል ስቴትን በአብዛኛው ነገር ላንቺ ሜንሽን እንዳደረግኩልሽ ናቸው። አፎርዳቢሊቲን ለእናንተ አዘጋጅተናል። ቤትን ከሱቅ ጋር ቤትን ከቢሮ ጋር አወዳጅተን መኖሪያን ከመተዳደሪያ ጋር አንድ ላይ በአንድ አቅፈን የምናቀርብበትን ፓኬጆች እናንተም ተጋሩ፣ ቤተሰባችን ሆኑ። ከዛም ባሻገር ብዙ ነገር አብረን ተወዳጅተን እንቀጥላለን እላለሁ። ያው ቢሮችን ልደታ ሰጂዳ ህንፃ ላይ ነው የሚገኘው። እዛ ህንፃ ላይ ተገኝታችሁ ስላሉት ጠቅላላ ዝርዝር መረጃዎች ራሳችን ፕሮቫይድ አድርገንላቸው ያለውን ነገር በሚወዱት ቦታ በመረጡት ክፍል ፋይናላይዝ እንዲያደርጉ እናግዛለን ማለት ነው። ሳይቶቻችን ቤተል ላይ የሚገኛለ ኦልሞስት ቤተል ላይ 3 ሳይቶች ነበሩን። 2ቱን አስረክበን አንደኛው ሳይታችን አሁን ላይ ለሽያጭ ይቀራል። የምታውቂው ቤተልን በመድመቁ ብዙ የስራ እንቅስቃሴን በመብዛቱ ነው። እዛ ቦታ ላይ 40 ሜትር አስፋልት ላይ የሚገኝ አንድ ሳይት ይቀረናል። ከዛ ባሻገር በአየር ጤና ኢባዱር ራህማን መስጊድ ገባ ብሎ ለመኖሪያ መንደርነት አመቺ ተደርጎ የሚሰራ ኮምፓውንድ ጌትድ የሆነ ሎኬሽን አለ። በተጨማሪም ደግሞ በጀሞ ሳይት መስተዋት ፋብሪካ ፊት ለፊት ለአስፋልት ቅርብ የሆነ አመቺ ለኑሮማ አመቺ ተብሎ እየተመረጠ ባለ ሳይታችን ላይ ጀሞ ይገኛል። ከዛ ባሻገር በፒያሳ በኒ መስጊድ በተለምዶ የሚታወቀው ቦታ አደባባዩ ጋር ትልቅ ሂውጅ ሳይት ኦልሞስት ወደ 3000 ካሬ የሚጠጋ ሳይት አለን። እዛም ላይ እንደነገርኩሽ ፓኬጁን ኦፈር ይጠበቃል። ቤትም ከሱቅ ጋር ቤትም ከቢሮም ጋር አድርገን አዘጋጅተንላቸዋል።
ሰባራ ባቡር ሌላኛው ሳይታችን ነው። ሰባራ ባቡር ኦልሞስት ከፒያሳ አቡነ ጴጥሮስ አደባባይ 100 ሜትር ሄደት እንዳልሽ ወደ ዮሐንስ ቤተክርስቲያን አቅጣጫ የሚገኝ ነው። የመጨረሻው የሶማሌ ተራ ሳይታችን ነው። የሶማሌ ተራ ተክለ ሃይማኖት ሆስፒታል ትንሽ ዝቅ እንዳለ የሚገኝ ሳይት ነው። ከዛ ባሻገር ደግሞ ያለቀ ሳይት እንፈልጋለን ለሚሉት ደንበኞቻችን ደግሞ ሙሉ ለሙሉ ጥንቅቅ አድርገን ጨርሰን ያስረከብነው ሳይታችን ላይ በቡልጋሪያ ላይ ጥቂት ቤቶች ይቀራሉ። እዛም ላይ በተጠናቀቀ መልኩ የተዘጋጀ ሳይት አለን። እነዚህ ጠቅላላ የኢማሮሽ አሁን ላይ ከረንትሊ የያዝናቸው ለሽያጭ የቀረቡ ሳይቶቻችን ናቸውና ኑ እኛም እንደ ቤተሰብ እንቀበላቸዋለን እንላለን። እንግዲህ ተመልካቾቻችን እንደሰማችሁት ነው። በወደዳችሁት በመረጣችሁት ሰፈር የኢማሮሽ ቤተሰብ ሁኑ እየተባላችሁ ነው። ከቢሮአችሁ ጀመርን። ከዛ ደግሞ የተለያዩ ሳይቶችን ግንባታ አየን። እዚህ ደግሞ የሚያምር ሳሎን ውስጥ ቁጭ ብለን ተጨዋወትን። ምን ቀረን? አሁን የሚቀረው ያው ቅድም እንደጠቀስኩልሽ ቅዳሜ የኛ 10ኛ ዓመት በዓላችን ላይ እንድትገኙ ጋብዛችኋለሁ። እናንተም እዛ ላይ ተገኝታችሁ ምስክርነትም እንድትሰጡበት በተግባርም ያደረግናቸውን የሰራተኞቻችንንም የምናበረታታበት አይነት ፕሮግራም ስለሚሆን እናንተም መታችሁ ታደሙልን እላለሁ። እንገኛለን ኢንሻአላህ። ተመልካቾቻችን እንግዲህ 10ኛ ዓመት በዓሉን በሚያከብርበት ኢማሮሽ ሪል ስቴት ማለት ነው፣ እዛ ላይ እንገኛለን። በድጋሚ እንገናኛለን። ሰላም ቃልሽን አክብረሽ ተገኝተናል። በጣም ደስ ብሎናል። ያው እንግዲህ ፕሮግራማችንን በዚህ መልኩ ቆንጆ አድርገን እየሰራ ነው። በጣም ያምራል። በጣም ትልቅ ድግስ ነው። ደስ ብሎኛል በዚህ ድግስ ላይ ስለተገኘሁኝ፣ እናንተም ስለጋበዛችሁኝ እጅግ አድርጌ አመሰግናለሁ። በነጃሺ ቢዝነስ እኛም በጣም ደስ ብሎናል ስለመጣችሁ። ስራ አስኪያጃችን እሳቸው ናቸው፣ ኢንጂነር ሰይድ ንጉስ ይባላል። እስቲ ድግሱ ምንድነው? የዛሬው ፕሮግራም ምንድነው የሚለውን አጠር አድርገን። የዛሬው ፕሮግራም እንግዲህ የኢማሮሽን ምስረታ 10ኛ ዓመት አኒቨርሰሪ ክብረ በዓል ለማክበር የተዘጋጀ ዝግጅት ነው። በዚህ ፕሮግራም ላይ እንግዲህ እስካሁን ከ2007 ጀምሮ ውስጥ በመጣንባቸው የስራ ጊዜያት ውስጥ ለኛ የተለያየ ድጋፍ በማድረግ ከኛ ጋር ለነበሩ አጋር እንዲሁም የኢማሮሽ ቤተሰቦች እንኳን ደስ አላችሁ ለማለት ስለፈለግን ፕሮግራም የተዘጋጀው። በጣም ደስ ይላል። እኔም በነጃሺ ቢዝነስ ስም እንኳን ደስ አላችሁ፣ እንኳን ለዚህ ቀን አደረሳችሁ። እንኳን አብሮ ደስ አለን። በጣም አመሰግናለሁ ስለመጣችሁ፣ በጣም ደስተኛ ነኝ። እኔም አመሰግናለሁ ስለጋበዛችሁኝ። እንግዲህ ከኢማሮሽ ሪል ስቴት ጋር ቆይታ እያደረግን ነበር። በተለይም በነጃሺ ቢዝነስ የጉብኝት ሰዓታችን ኢማሮሽ ሪል ስቴት ያዘጋጃቸውን ቤቶች፣ ሰርቶ ያጠናቀቃቸውን ቤቶች ጎብኝተናል። ከዛም ባለፈ እንግዲህ ሱቆችም አሉ፣ እነሱን እያየን ነበርና ኢማሮሽን በቀጣይስ ምን ላይ እንጠብቀው? አሁን ላይ ያለውን አንስተን ወደፊት ላይስ ምን ላይ እንጠብቀው የሚለውን አጠር አድርገን እናንሳው። እሺ፣ እንግዲህ ከሪል ስቴቱ ጋር በተያያዘ እስካሁን ያስረክብናቸው ቤቶች እንዳሉ ሆኖ ወደ 311 የሚሆኑ ዩኒቶችን በ5 የተለያዩ ሳይቶች አስረክበናል። እንግዲህ በቀጣይ ደግሞ አሁን በቅርብ ደግሞ ከጥቂት ወራት በኋላ ደግሞ የምናስረክባቸው ወደ 500 አካባቢ የሚሆኑ ዩኒቶች አሉ፣ በቅርብ ጊዜ የምናስረክባቸው። ከዛ ውጭ እንግዲህ ኦልሞስት ወደ 1800 አካባቢ ደግሞ ቤቶችን በተለያዩ ሳይት ወደ 7-6 በሚደርሱ ሳይቶች ላይ እየገነባ ነው የምንገናኘው። ስራው የሚቆም አይደለም፣ የሚቀጥል ነው ኢንሻአላህ። ከዛ ጎን ለጎን ደግሞ ከሪል ስቴቱ ጎን ለጎን በተዘጋጀ አርማታ ሬዲ ሚክስ እናቀርባለን። ለእኛም ለድርጅቱ ግንባታ ለሚያካሂዱ ሌሎች ክላይንቶቻችንን እንሰራለን። የአስመጭነት ስራ እንሰራለን። ደረጃ 1 ኮንትራክተር ነን። ጠቅላላ ስራ ተቋራጭ ነን። ደረጃ 1 አማካሪ ነን። ከሪል ስቴቱ ጎን ለጎን ብዙ ስራዎችን እንሰራለን። ሌሎች ከግንባታ ጋር የተያያዙ ንግዶችንም ትሰራላችሁ ማለት ነው። በጣም አሪፍ። ስለዚህ አሁን ሌሎች ይህንን አገልግሎት የሚፈልጉ ከእናንተ ጋር በአርማታም ስራም ሊሆን ይችላል፣ በማማከል ስራ የሚፈልጉ ይህንን አገልግሎት የሚፈልጉ ሰዎች መጥተው ሊያገኛችሁ ይችላል። በጣም ቢመጡ እናስተናግዳቸዋለን። ከዛ ውጭ ደግሞ አርማታም እንደዚሁ በራሳቸው ለሚገነቡ ሰዎችም የተዘጋጀ አርማታ ሬዲ ሚክስ እናቀርባለን፣ በተለያየ አይነት ማለት ነው። ቢመጡ እናስተናግዳቸዋለን ኢንሻአላህ። ስለዚህ የቤት ስራውን ለእኛ ስትሉ ከሪል ስቴቱ ውጭ ያለውን ስራ ይሄንንም እንደምትሰሩ እየነገራችሁ ነው ማለት ነው። በትክክል
በጣም ደስ ይላል። ከዛም ባለፈ እንግዲህ ኢማሮሽ ሪል ስቴት በአዲስ አበባ ብቻ ሳይሆን ወደ ክልል ከተሞች የሚሄድም እቅድ ይዘናል ሲባል ሰምቻለሁ። እሱን እስኪ እናንሳው። ኢንሻአላህ በተለያዩ ቦታዎች አሁን ስራውን ለማስፋት ከፍተኛ ስራዎች እየሰራ ነው። ወደ ሶማሊያ ክልልም ወደ አማራ ክልልም ስራዎችን ይዘን ለመግባት አሁን ትልቅ ዝግጅት እያደረግን ነው። ኢንሻአላህ በቅርብ ቀን ላውንች ስናደርግ የምናሳውቅ ይሆናል። ኢንሻአላህ እንግዲህ አሁን ፕሮግራሙ እየተዘጋጀ ነው የሚገኘው። ወደ ፕሮግራሙ ገብተን ደግሞ ፕሮግራሙ ምን ይመስላል፣ ዛሬ ምን ለየት ያለ ነገር አለ የሚለውን ደግሞ አብረን ክቡር ኢንጂነር መሐመድ አወል የአዲስ አበባ መንገዶች ባለስልጣን ዋና ዳይሬክተር፣ ክቡር ኢንጂነር አደም ጓዴ ገላው የኢማሮሽ ኢንጂነሪንግ ፒኤልሲ መስራችና ዋና ስራ አስፈጻሚ፣ የተከበሩ አርክቴክት ከድር ሰኢድ የኢትዮጵያ ሪል ስቴት አልሚዎች ማህበር ዋና ጸሐፊ፣ ክቡር አምባሳደር ሐሰን ታጁ ኡስታዝ ጸሐፊ፣ ተመራማሪና የእስልምና ሃይማኖት መምህር፣ እንደዚሁም የዕለቱ የክብር እንግዳ፣ የተከበራችሁ የኢማሮሽ ኢንጂነሪንግ የማኔጅመንት አባላትና ትጉሃን ሰራተኞች፣ ክቡራን የኢማሮሽ የኢንጂነሪንግ የስራ አጋሮች፣ የተከበራችሁ ጥሪ የተደረገላችሁ እንግዶች፣ ክቡራትና ክቡራን፣ የ10ኛ ዓመት የምስረታ በዓላችንን ለማድመቅ እዚህ ስለተገኛችሁ በታላቅ አክብሮት እንኳን ደህና መጣችሁ እንላለን። ዛሬ የምናከብረው 10ኛ ዓመት ክብረ በዓል የብቃት፣ የታማኝነት፣ የከፍተኛ ራዕይ ጉዞ ብቻ ሳይሆን አዲስ የስኬት ጉዞ መጀመሪያም ነው። ኢማሮሽ ኢንጂነሪንግ በ10 ዓመታት ውስጥ በሀገራችን የልማት ጉዞ የተለያዩ ታላላቅ ስራዎችን መስራት የቻለ ድርጅት ነው። በዋናነትም በኮንስትራክሽን ዘርፍ፣ በሪል ስቴት ዘርፍ፣ በአስመጭነት፣ በአጠቃላይ ከኮንስትራክሽን ጋር ተያያዥነት ባላቸው ዘርፎች ንግድንም ጨምሮ የተሰማራ ድርጅት ነው። ድርጅቱ ከተመሰረተ እንደ ኢትዮጵያን አቆጣጠር የካቲት 2007 ጀምሮ በአዲስ አበባ እና በሌሎች የክልል ከተሞች የተለያዩ የዲዛይን ስራዎችን በመስራት በማማከር እንዲሁም በኮንስትራክሽን ዘርፉ ግንባታዎችን በማካሄድ አያሌ ስራዎችን የሰራ ድርጅት ነው። ድርጅታችን ኢማሮሽ ኢንጂነሪንግ በሪል ስቴት ዘርፍ ከተሰማራበት ድርጅቱ ከተመሰረተ ከ2 ዓመት በኋላ በ2009-10 አካባቢ ነው ስራ የጀመርነው። ከዛ ጀምሮ ባሉት እስካሁን ባለው ሂደት ላይ 5 የተለያዩ ሳይቶችን ግንባታ በማጠናቀቅ 311 የሚሆኑ ዩኒቶችን አፓርትመንቶችንና የድርጅት ሱቆችን ማስረከብ የቻለ ድርጅት ሲሆን አሁን ደግሞ በአጭር ጊዜ ውስጥ ከ500 በላይ የሚደርሱ ዩኒቶችን አፓርትመንትና የድርጅት ሱቆችን ለማስረከብ ከፍተኛ ስራ እየሰራ ያለ ድርጅት ነው። አየር ጤና በሚገኘው ሳይት ወደ 240 የሚደርሱ ዩኒቶችን፣ ቤተል ሶስተኛ ካስረከበው በቅርብ ካስረከበው ፕሮጀክቱ በተጨማሪ 92 ዩኒቶችን፣ ጀሞ 1 2 እና 3 198 ዩኒቶችን፣ ሶማሌ ተራ እዚህ በቅርብ ርቀት ያለ ሳይት ላይ 222 ዩኒቶችን፣ ሰባራ ባቡር 276 ዩኒቶችን፣ በኒ
ወደ 802 የሚደርሱ ዩኒቶችን በአጠቃላይ 1830 ዩኒቶችን መስራት እየሰራ ያለ ድርጅት ነው። በቅርብ በ6 ወራት ኢንሻአላህ ጊዜ ውስጥ 506 ዩኒቶችን ሰርተን ለማጠናቀቅ 24 ሰዓት እየሰራን እንገኛለን። ይህ ስኬት የመሪያችን ራዕይ፣ የሰራተኞቻችን ታታሪነትና የአጋሮቻችን ድጋፍ ውጤት ነው። ስለዚህ ዛሬ እኛ ኢማሮሽ የ10ኛ ዓመት ብቻ አይደለም የምናከብረው፣ እናንተንም ሰራተኞቻችንም ከጎናችን ሆናችሁ ይህን 10 ዓመት እዚህ ደረጃ ስንደርስ ከጎናችን የነበራችሁ ሰራተኞቻችንን፣ ሳብ ኮንትራክተሮች፣ አጋሮች፣ የተለያዩ የግንባታ ግብአት በማቅረብ ከጎናችን የነበራችሁ አጋሮቻችንን አብረን የምናከብረው። እንኳን ወደ ኢማሮሽ ኢንጂነሪንግ 10ኛ ዓመት አኒቨርሰሪ እንኳን በደህና መጣችሁ ላለሁ አመሰግናለሁ። ተመልካቾቻችን ኢማሮሽ ሪል ስቴት እያከበረ ያለው 10ኛ ዓመት ክብረ በዓሉ እንደቀጠለ ይገኛል። በክብረ በዓሉ ላይ የተለያዩ በተለይም በኢማሮሽ ሪል ስቴት ብዙ ጉልህ ስራ እየሰሩ ጠንካራ ሰራተኞች እየተሸለሙ የሚገኙበትን ፕሮግራም ነው። በተለይም ደግሞ ኢማሮሽ ሪል ስቴት ላለፉት 10 ዓመታት የሰራቸው ስራዎች ምን ይመስላሉ፣ የመጣበት መንገድስ ምንድነው የሚለውን እየተነሳ የሰዎች እየተመሰጋገኑ ያሉበት የሽልማትም ፕሮግራምም አለ። ፕሮግራሙ አሁንም እንደቀጠለ ነው። ፕሮግራሙ ይቀጥላል። እስከ ፕሮግራሙ ፍጻሜ ድረስ አብራችሁ ትቆዩ ዘንድ ጋበዝኳችሁ። በንግዱ ዓለም በአጠቃላይ በተለይ ደግሞ በሪል ስቴቱ ዓለም ላይ ዋናው ነገር ኢቲክስ ጉዳይ ነው። የኢቲክስን የስነ ምግባር ጉዳይ ነው። የታማኝነት ጉዳይ ነውና ይሄ እንግዲህ በሃይማኖቱም በሀገራችን ባህልም በቢዝነሱም ራሱ ዓለም ላይ ከፍ ላለ ደረጃ የሚያደርሰው ዋናው ነገር እሱ ነው። አቲቲዩድ ነው ወደ አልቲቲዩድ የሚመራው ይላሉ አይደለ የባለሙያዎቹ። ዮር አቲቲዩድ ኢዝ ዮር አልቲቲዩድ። እና አሁን በሰማሁትም የተወሰኑ ዳሰሳ ባረኩትም ኢማሮሽ በዚህ ረገድ ጥሩ መሰረት ወይም ጥሩ አቅጣጫ ላይ ያለ ተቋም ነው። ይሄ ትልቅ ነገር ነው ለእናንተ ለስኬታችሁ። ይሄ ባህሪ ነው ወደ ከፍተኛ ደረጃ የሚወስዳችሁ። ራሳችሁ ልታመሰግኑና ልታደንቁ ይገባል። ሁለተኛው የኮሚዩኒኬሽን ጉዳይ ነው። በቢዝነሱ ዓለም፣ በግንኙነቱ ዓለም፣ በየትኛውም ስራ ዓለም ኮሚዩኒኬሽን በጣም ወሳኝ ነው እና ሰሞኑን ከኢማሮሽ ዋና ስራ አስኪያጅ ጋር በአንዳንድ ጉዳዮች እየተገናኘን ነበርና ምናልባት ከስኬቱ ጀርባ የእሳቸው እና በስራቸው ያሉ ሰዎች የኮሚዩኒኬሽን ብቃትም አስተዋጽኦ ይኖረዋል ብዬ ገምቻለሁ እኔ እና በዚህም ትልቅ ነገር ነው። ሌላ ሪሌሽን ነው፣ የሪሌሽን ግንባታ ላይ ነው፣ ጥሩ ግንኙነት መመስረት ላይ ነው። በዛም ላይ ጥሩ ይመስሉኛል። በአጠቃላይ ግን በዚህ ቢዝነስ የተሰማሩም ሆነ በሌሎች የተሰማሩ ወገኖች በየሃይማኖታቸው ሙስሊም ከሆኑ አላህን፣ ክርስቲያንም ከሆኑ ፈጣሪያቸውን በመፍራት የቢዝነሱንም ኢሜጅ የሚጠብቁበትና ማህበረሰባቸውን የሚያገለግሉበት ሁኔታ መቀጠል አለበት ብዬ ያስባለሁ። በድጋሚ ከልብ አመሰግናለሁ። ተመልካቾቻችን ኢማሮሽ ሪል ስቴት እያከበረ ያለው 10ኛ ዓመት ክብረ በዓል እንደምታዩት ሞቅ ደመቅ ያለ ነው። ፕሮግራሙ በጣም ደስ ይላል። እስከ ፕሮግራሙ ፍጻሜ ድረስ አብራችሁ እንድትቆዩ ጋብዛችኋለሁ። ምክንያቱም እናንተም ከፕሮግራሙ ጋር ቆንጆ ጊዜ እያሳለፋችሁ እንደሆነ አልጠራጠርም። አሁንም አብራችሁን ቆዩ። ኢማሮሽ ኢንጂነሪንግ የብዙ ነገሮች ማሳያ ነው ብለን እናስባለን። ሲጀምር ሞቷቸውም ላይ ትልቅ ትንሽ ነበር የሚል ነው ሞቷቸው። ኢማሮሽ ኢንጂነሪንግን ከታች ጀምሮ በደንብ የማውቀው ኢንጂነሪንግ ካምፓኒ ነው። የመጀመሪያዎቹ ላይ እንደዚህ አይነት ሴክተሮች በፕሮፌሽናል ሲመሩ የት ደረጃ እንደሚደርሱ ማሳያም ጭምር ነው እና ለሌሎቹም ፕሮፌሽናሎች ኢኒሼት የሚያደርግ መነቃቃትን የሚፈጥር ድርጅት ነውና ከዚህ የበለጠም ቀጣይነት ባለው መልኩ ወደፊት ያድጋል ብለን ነው የምናስበው። ኢማሮሽ ኢንጂነሪንግ ከሌሎቹ ሪል ስቴቶች ጋር በምናይ ሰዓት አፎርደብል ሃውስ በሚል ተጠቃሚን ያገናዘቡ ዋጋዎችን ኦፈር ነው የሚያቀርበው የነበረውና
እነዛ ጋር እንደ ፕሪንሲፕል ነበረ በአጋጣሚ ሹራ እናደርግ ነበርና ማጆሪቲው ተጠቃሚ መሆን አለበት የሚል እሳቤ ይዘው ነበር ሲንቀሳቀሱ የነበረው። ይህንንም ሪያላይዝ ለማድረግ ችለዋል። ይሄ በክፍያ ከሚሰሯቸው ስራዎች በጎን ለጎን ወደ 30 የሚሆኑ የአቅመ ደካማ ቤቶችን ግንባታ እንደዚሁ አከናውነው ለከተማ አስተዳደሩም አበርክተዋልና የበኩላቸውን ሶሻል ሪስፖንሲቢሊቲም እየተወጡ ስለሆነ ከዚህ የበለጠ ደግሞ ስታድጉ ትልቅ ደረጃ ስትደርሱ የበለጠ ሞር ትሰራላችሁ ብለን እናስባለን። አመሰግናለሁ። ቀጣይ ቆይታችን የሚሆነው የኢማሮሽን ህልም አልሞ በበዛ ወኔና ትጋት ወንድሞቹን አሰልፎ የዛሬውን ኢማሮሽ እውን ማድረግ የቻለውን ክቡር ኢንጂነር አደም ጓዴን ምስጋና ነው የምንሰማው። መድረኩን ለሱ እንተዋለን። እዚህ መጥቶ የሚነግረንን ነገር በጥሞና እንከታተላለን። በአክብሮት ጋብዘዋለሁ። አመሰግናለሁ። ኢማሮሽ እንደምታዩት እዚህ ጋር ትልቅ ትንሽ ነበር ወይም ደግሞ ፍሮም ስሞል ኦል በሚል ለዛሬ ሞቶ አዘጋጅተናል። ይሄም ያለው ምንድን ነው? ስራ ስንጀምር ድሮ በጣም ትንሽ ነበር። አሁን ካለው ጋር ግዙፍ ነን ማለት ነው። ወይም ደግሞ ግዙፍ ያው አንጻራዊ ነው። አሁን ግዙፍ ነን ብለን እናስባለን። አላበዛባችሁም። እንደተባለው እዚህ ስንደርስ ብቻችን አይደለም የደረስ ነው። ያው ሰው ከሌለ ሰው የለም፣ ለሰው ሰው ነው ልብሱ ይባል አይደለም። ስለዚህ እዚህ ስንደርስ ያገዙን ወንድሞች በሞራልም በፋይናንስም በምክርም በማመን ራሱ መታመንም ራሱ ምስጋና ያስፈልገዋልና እነሱን ሳመሰግኑ በዛሬው ዕለት ማለፍ ስህተት መስሎ ስለታየን እነሱን በማመስገን አልፋለሁ። ማመስገን እውቅና መስጠት ነው። ማመስገን ለራስ ሰላም ነው። ማመስገን ደግሞ ማድነቅም ነው እና መደናነቅም ጥሩ ነው ለማለት ነው። ያው መጨረሻ ላይ ሰው ከሌለ ሰው የለም፣ ለሰው ሰው እንሁን። መልካምነት ለራስ ነው ማለት ፈልጋለሁ። አመሰግናለሁ። ሰላም አለይኩም። ኢማሮሽ ናይሮቢ፣ ኢማሮሽ ጁባ፣ ኢማሮሽ አስመራ፣ ኢማሮሽ ጅቡቲ እያለ የሚጠራ ነገር ሊኖር ይችላል። ለዛ ያብቃችሁ። ኢማሮሽ አንድ ድርጅት አንድ ሳይት ሄጄ ጎብኝቻለሁ፣ አይቻለሁ። በአንድ ሳይት ብቻ መናገር ይሄ ነው እንዲህ ነው ለማለት እቸገራለሁ። ግን 14 ሳይቶች በ10 ዓመት ውስጥ እንዳለው ስሰማ በአመት ከአንድ በላይ ማለት ነው። ኦልሞስት 140% አይደል በየአመቱ እየተሰራ ነው እና ይሄ አሪፍ ነገር ነው። ሌላኛው ያየሁት ነገር የደንበኞች ምስክርነት እየኖሩ መክፈል እንዴት ደስ ይላል። በጣም የሚገርም በጎነት ይመስለኛል። እየኖሩ መክፈል ማለት የተከራዩትን ቤት የሆነ ጊዜ ላይ መውሰድ እንደማለት እኮ ነው አይደል? በኪራይ ነው የገባሁት፣ ግን የሆነ ጊዜ ላይ በቃ ኪራይ መክፈል አቁም፣ ይሄ ያንተ ነው ብሎ መስጠት ስለሆነ እዚህ ቦታ ላይ እንግዲህ ትኩረት አድርጋችሁ ብትሰሩ እኛም አብረናችሁ ለመስራት ዝግጁ ነን። እንኳን ለ10ኛ ዓመት በሰላም አደረሳችሁ። እሺ እንግዲህ ዛሬው ፕሮግራም ወደ መጠናቀቂያው ላይ ደርሷል። ትክክል። ያው እንግዲህ እንደተመለከትሽው ነው በዛሬው ዕለት 10ኛ ዓመታችንን በእንደዚህ አይነት መልኩ ድል አድርገን ደግሰነዋል። ያው ተመሰጋግነናል። እንደተመለከትሽው ጥሩ ሰራተኞቻችንን አመስግነን ስራችን ደግሞ ሞር የበረከተና የተሻለ
ሆኖ ቀጣዮቹን አመታቶች ደግሞ በጥሩ ውጤታማነት እንድንቀጥለው በእነዚህ አይነት መልኩ አድርገን ዛሬ ዕለቱ ኦልሞስት የመመሰጋገኛነቱንም ጭምር አጉልቶ ያሳየበት ቆይታ ነበረ። ከመጀመሪያው ጀምሮ እንግዲህ ካስታወስሽ ሳይቶቻችንን አይተናል። ከቢሮአችን ጀምረን አብረን ነበርን። አንቺም እዚህ ድረስ መጥተሽ ተገኝተሽልን 10ኛ ዓመታችንን ላይ ተገኝተሻል። በጣም በትልቅ ምስጋና ነጃሺዎችንም እያመሰገንኩኝ መልካም ቆይታ ይሁን እንችላለሁ። እኔም እጅግ አድርጌ አመሰግናለሁ። እንግዲህ ተመልካቾቻችን ከግንባታው ጀምሮ የተጠናቀቁ ቤቶችን አየን። ይህን የመሰለ ድግስም ደግሞ እንግዲህ ተጋብዘን ተገኘን። ኢማሮሽ ሪል ስቴት ስለጋበዛችሁን እጅግ አድርገን አመሰግናለን። በድጋሚ እንኳን ለዚህ ቀን አደረሳችሁ ላለው በነጃሺ ቢዝነስ ስም እንኳን አብሮ አደረሰን እላለሁ። እጅግ አድርጌ አመሰግናለሁ። እሺ ቴንክ ዩ። የተከበራችሁ የነጃሺ ቢዝነስ ተከታታዮቻችን ነጃሺ ቢዝነስ የጉብኝት ሰዓታችን በኢማሮሽ ሪል ስቴት ከግንባታ ጀምሮ ከቢሮ ጀምሮ ከዛ ወደ ግንባታ ሳይታቸው ሄደን ከዛ ደግሞ ለሽያጭ የቀረቡ ቤቶችን ሱቆችን አየን። በኢማሮሽ ሪል ስቴት ኑሯቸውን መስርተው እየኖሩ ከሚገኙ ሰዎች መካከል እንግዲህ በአንድ ቤት ተገኝተን ቁጭ ብለን ተጨዋወትን። ከዛ በኋላ ደግሞ ኢማሮሽ ሪል ስቴት 10ኛ ዓመቱን ባከበረበት ክብረ በዓል ላይም ተጋብዘን ተገኝተናል። በኢማሮሽ ሪል ስቴት የነበረን ቆይታ ይህን ይመስል ነበረ። ከኢማሮሽ ሪል ስቴት ጋር እንግዲህ መገናኘት ከነሱ ቤት መግዛት የምትፈልጉ የተለያዩ ሰርቪሶች ማግኘት የምትፈልጉ ተቋማቶችም እነሱን እንድታገኟቸው በነጃሺ ቢዝነስ ስም ጋብዣቸዋለሁ። ለዛሬ የነበረን ፕሮግራም ይህን ይመስል ነበረ። ወሰላም አለይኩም ወራህመቱላሂ ወበረካቱ። ቻው። የከተማችን ድምቀት ቤተል ላይ በክብር ተሰይሟል። አፕል ፕላዛ እንኳን ደህና መጡ። ውበትን በተላበሰው አፕል ፕላዛ ዘመናዊ አረቢያን መጅሊስ፣ የቤትና የቢሮ ዕቃዎች፣ የጋርመንት ውጤቶችን ጨምሮ የአዋቂና የሕፃናት አልባሳት መሸጫዎች ያገኛሉ። የበርገርና የአይስክሬም ፍላጎቶ ከሙሉ የሬስቶራንት አገልግሎት ጋር ይስተናገዳሉ። ብቅ ብለው ይዝናኑ። እስቲምና ጃኩዚን ይዞ ከምርጥ የወንዶች የውበት ሳሎን ጋር ይጠብቆታል። ለሸቀጥ፣ ለኮስሞቲክስ፣ ለትኬትና ለጉዞ ወኪል ፍላጎቶ በአማራጭነት የሚገለገሉበት አፕል ፕላዛ ለትምህርት ቤት ቢሮ፣ ለተለያዩ ተቋማት ቢሮ በስፋት እኛ ጋር ያገኛሉ። አፕል ፕላዛ ይለያል። ቤተል ቢጫ ፎቅ አካባቢ አድራሻችን ነው። ሁሉንም ሸመታ በአንድ ቦታ አፕል ፕላዛ። አምና በብዙ መልካም ስራዎች በጾም በሰላት በዘካ ይበረታንበት የተለያዩ ኢባዳዎችን ስንከውን ያለፍንበት ደጋግሞ በሐያታችን እንዲመጣ ዱዓ ያደረግንለት ረመዳን እነሆ ደረሰ። የተሳኩ የኡምራ ፓኬጆችን በማዘጋጀት የሚታወቀው ሆሊዴይስ ቱርና ትራቨል ከፍላይ ሸገር ጋር በመተባበር ልዩ የረመዳን ፓኬጅ አዘጋጅቷል። በተወዳጁ ዶክተር መሐመድ ዘይን ኑር ሁሴን መሪነት በሚዘጋጀው በዚህ ልዩ የኡምራ ፓኬጅ የበረራ ትኬት፣ ቪዛ፣ ሆቴልና ትራንስፖርትም ተካቷል። የቀረን ጥቂት ቦታ ስለሆነ ፈጥነው ይመዝገቡ። አድራሻችን
ቤተ ፋሚሊ ታወር 3ኛ ፎቅ ቢሮ ቁጥር 305 ያገኙናል። እንዲሁም አንዋር መስጂድ ፊት ለፊት ሚሽካት ህንጻ 5ኛ ፎቅ ቢሮ ቁጥር 505 ያገኙናል። አሊያም ደግሞ በስልክ ቁጥሮች በመደወል ተጨማሪ መረጃዎችን ማግኘት ይችላሉ። በ0992 23 23 23 በ0984 77 77 75 በ0977 21 11 21 በ0977 15 55 15 ላይ ደውሉልን። إن الحمد والنعمة ሁል ጊዜ እንደምንለው በኡምራው ተደስተው በዱዓው ያስቡናል። ሆሊዴይስ ቱርና ትራቨል ከፍላይ ሸገር ጋር በመተባበር የተወደዳችሁ ተመልካቾቻችን ምርጫችሁን ነጃሺ ቲቪ ላይ አድርጋችሁ ነጃሺ ቢዝነሳችንን እየተከታተላችሁን ትገኛላችሁ። ምርጫችሁ ስለሆነን እጅግ አድርገን እናመሰግናለን። እጅግ ደስ ይለናል። ለዛሬ ያዘጋጀንላችሁ የነጃሺ ቢዝነስ መሰናዷችን የተከታተላችሁትን ይመስል ነበረ። እንግዲህ በጉብኝት ሰዓታችን መተን እንድጎበኛችሁ የምትፈልጉ ተቋማት ካላችሁ አዳዲስ የቢዝነስ ሐሳብ ካላችሁ እንግዲህ ከስር ባለው ስልክ ቁጥር ደውሉልን። እኛ ደስ ብሎን እንቀበላችኋለን። ለዛሬ ያዘጋጀነው የነጃሺ ቢዝነስ መሰናዶ ይሄንን ይመስል ነበረ። በቀጣይ ሳምንት በሌላ ፕሮግራም እስከምንገናኝ ድረስ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።